ዩኒቨርሲቲ ገብተህ 4 እና 5 ዓመት ተምረህ ዲግሪ ስለያዝክ ብቻ የሆነ መስሪያ ቤት በወር 20 እና 30 ሺህ ብር ይከፍለኛል ብለህ የምታስብ ከሆነ ተሳስተሃል። ኮምፕሊትሊ ተሳስተሃል። በ21ኛው ክፍለ ዘመን ገበያ የሚገዛው ሰርተፊኬትህን ሳይሆን የምትሰጠውን አገልግሎትና የምትፈታውን የሰዎች ችግር ነው። ዲግሪ የለኝም ስራ የለም እያልክ ራስን የምታታልል ከሆነ ይህ ቪዲዮ ያናድድህ ይሆናል፣ ግን ህይወትህን እንደሚቀይረው ቃል እገባልሃለሁ። አብዛኛው የኢትዮጵያ ወጣት የሶሻል ሚዲያ ተጠቃሚ እንጂ ከሶሻል ሚዲያ ተጠቃሚ አይደለም። ዳታ ትሞላለህ፣ ጊዜን ትሰጣለህ፣ ግን የምታተርፈው ድካም ብቻ ነው፣ እንደዚሁም ድብርት። ዛሬ ግን ይህ እንዲበቃ ፈልጋለሁ። በዚህ ቪዲዮ ምንም ዲግሪ ሳያስፈልጋችሁ አሁንም ተምራችሁ በየወሩ ገቢ ማግኘት የምትችሉባቸውን 3 ወርቃማ ክህሎቶችንና እንዴት መጀመር እንዳለባችሁ ዝርዝር ሚስጥሮችን እነግራችኋለሁ። እውነታው ሲነገረን ከኖረው ፈጽሞ የተለየ ነው። እኔ ፉአድ ነኝ ከፉአን ኬር። ባለፉት 5 ዓመታት በኦንላይን ስራ ዓለም ውስጥ ወድቄ ተነስቼ ብዙ ፈተናዎችን አልፌ ዛሬ ውጤት ያመጣሁባቸውንና ብዙዎች ህይወታቸውን የቀየሩባቸውን ተግባራዊ መንገዶችን ነው ማካፈላችሁ። እኔ እዚህ የቆምኩት መንገድ ጠቋሚ ሆኜ እንጂ ይህን ካላደረጋችሁ ብዬ ላስገድዳችሁ አይደለም። ዩኒቨርሲቲ ገብተህ የምትማረው ነገ ስራ ዓለም ላይ ስትወጣ ላይሰራ ይችላል። ምክንያቱም ዓለም በየሴኮንዱ እየተቀየረች ስለሆነ። ድርጅቶች አሁን ወረቀትህን አሳየኝ ማለቱን ትተው ምን መስራት ትችላለህ ወደሚለው ጥያቄ ተሸጋግረዋል። እኔም መጀመሪያ ስጀምር ምናልባት የግድ የሆነ ሰርተፊኬት ያስፈልገኝ ይሆናል ብዬ አስብ ነበር፣ ግን ስህተት ነበር። ይህን በኋላ ላይ የተረዳሁት ስትችል ሰዎች ይፈልጉሃል፣ ስትፈለግ ደግሞ ገንዘቡ በራሱ ይከተልሃል። ለዛ ነው ዛሬውኑ ካስተሳሰባችሁ ዲግሪ የለኝም የሚለውን ሰበብ እንድታወጡ የምፈልገው። ቢኖራችሁ እኮ መጥፎ አይደለም። የመጀመሪያው ክህሎት ሶሻል ሚዲያ ማኔጅመንት። አንደኛውና ቀላሉ መንገድ ይህ ነው። ዙሪያህን ተመልከት። ያለኸው የትኛውም ከተማ ላይ ሊሆን ይችላል። አዲስ አበባም ልትሆን ትችላለህ፣ ባህር ዳርም፣ አርባ ምንጭም፣ ሐዋሳም ልትሆን ትችላለህ። እንደዚህም ከኢትዮጵያ ውጭ የተለያዩ ሀገሮች ላይ ልትሆን ትችላላችሁ። ዱባይ፣ ካናዳ፣ አሜሪካ፣ ሁሉም ከተማ ላይ ሁሉም ሀገር ላይ ሱቆች አሉ። ቡቲክ ቤቶች፣ ፋርማሲዎች፣ ሆቴሎች፣ ሁሉም ሀገር ላይ ሁሉም ከተማ ላይ ቢዝነሶች አሉ። ሁሉም ፌስቡክ እና ቲክቶክ ላይ መኖር ይፈልጋሉ ዘመኑ ስለሚፈልግ። ግን 90% ቢዝነሳቸውን ሶሻል ሚዲያ ላይ እንዴት እንደሚያስተዋውቁ አያውቁም። ቪዲዮ እንዴት እንደሚቀረጽ ግራ ይገባቸዋል። ኮሜንት ለመመለስ ጊዜ የላቸውም። አንተ ቲክቶክ ላይ የምታሳልፈውን 4 ሰዓት ለአንድ ድርጅት ቪዲዮ በመስራትና ፔጃቸውን በማስተዳደር ብትጠቀምበት ኖሮ ቢያንስ ከአንድ ድርጅት ከ3000 እስከ 5000 ብር ትቀበል ነበር። 3 ድርጅት ብትይዝ ደግሞ ኢማጂን አስበው ከ10000 ብር በላይ እስከ 20000 ብር የሚጠጋ ገንዘብ በወር ውስጥ ማድረግ ትችላለህ ማለት ነው። ይህ ስራ 3 ፒለሮች አሉት። የመጀመሪያው ኮንተንት ክሪኤሽን ነው። ስልክን ይዘህ ሄደህ የዛን ቢዝነስ ቆንጆ ፎቶና ቪዲዮ ማንሳት ነው። ለዚህ ደግሞ ካንቫ የምትባል አፕሊኬሽን ካወቅት በቃ አንተ ንጉስ ነህ። ሁለተኛው ፒለር ደግሞ ኢንጌጅመንት ነው። ሰዎች ኮሜንት ሲያደርጉ ለነዛ ኮሜንቶች ትክክለኛው የሆነ መልስ መስጠት። ሶስተኛው ኮንሲስተንሲ ነው። ድርጅቱ በየቀኑ በሰው አይን ፊት እንዲታይ ማድረግ። ስለዚህ በየቀኑ አዳዲስ ነገሮችን በአዳዲስ መልኩ ፖስት ማድረግ ነው። ኢትዮጵያ ውስጥ አሁን ጎልድ ራሽ የሆነው ቢዝነስ ይህ ነው። ሁሉም ወደ ሶሻል ሚዲያ እየተጋፋ ነው። የሚያስተዳድርለት ሰው ግን የለም። እስኪ ወጣ በልና ለ15 ቀን በነፃ ልስራላችሁና ለውጡን ካያችሁ ተቀጥሩኛላችሁ በላቸው። ግን ያው ግዴታ በነፃ መስራት የለባችሁም። ነፃ መስራት ማለት ፖርትፎሊዮ መገንባት ማለት መሆን ስለሆነ ለዛ ስትሉ ሞክሩ። ግን ስትጀምሩም በክፍያ ብትጀምሩ ጥሩ ነው። ሁለተኛው ክህሎት ደግሞ ቪዲዮ ኤዲቲንግ ነው። አሁን ዓለሙ ወደ ቪዲዮ እየዞረ ነው አይደል? ቲክቶክ አለ፣ ዩቲዩብ አለ፣ ለዚህም የኢንስታግራም እና ፌስቡክ ሪሎች አሉ። ሁሉም ሰው ቪዲዮ መስራት ይፈልጋል፣ ግን ኤዲት የሚያደርግለት ሰው ያጣል። ላፕቶፕ የለኝም ብለህ ሰበብ አትዳጀር። በስልክህ ካፕከት የምትባል አፕሊኬሽን ተጠቅመህ ፕሮፌሽናል የሚመስሉ ቪዲዮዎችን መስራት ትችላለህ። አንድ ቪዲዮ በ500 ብር እንኳን ብትሰራ በቀን 2 ቪዲዮ ብታወጣ በወር ስንት እንደሚሆን አስበው። እንዴት ትጀምራለህ? መሳሪያ አለመምረጥ። ስልክ ካለህ ካፕከት፣ ላፕቶፕ ካለህ ደግሞ አዶቢ ፕሪሚየምን ተለማመድ። ምርጥ የሆነ ዩኒቨርሲቲ አለ፣ እሱም ዩቲዩብ ነው። how to edit videos for beginners ብለህ ሰርች ብታረግ በጣም ብዙ ነገሮችን ትማራለህ። ምናልባት መጀመሪያ ላይ የምትሰራው ቪዲዮ አስጠሊታ ሊሆን ይችላል። ይህ ግን ኖርማል ነው። መሳሳት መብትህ ነው። ትልቁ ውድቀት አለመጀመር እንጂ ሞክሮ አለማሳካት አይደለም። እስኪ አንድ ጥያቄ ልጠይቃችሁ። ዛሬ ሶሻል ሚዲያ ላይ ያሳለፋችሁት ጊዜ ምን ያህል ብር አካውንታችሁ ላይ ጨመረላችሁ? ኮሜንት ላይ ጻፉልኝ። ዜሮም ቢሆን ዜሮ ብላችሁ። ሶስተኛው ክህሎት ቨርቹዋል አሲስታንስ ነው። ይህ ስራ በጣም ቀላል የሚመስል
ግን ብዙ ብር የሚያስገኝ የሆነ ስራ ነው። ብዙ ስራ የበዛባቸው ስራ አስኪያጆች፣ ዲያስፖራዎች ወይም ደግሞ ትልልቅ ቢዝነስማኖች ኢሜል የሚመልስላቸው፣ ቀጠሮ የሚይዝላቸው፣ ፋይል የሚያደራጅላቸው ሰው ይፈልጋሉ። አንተ የሚያስፈልግህ ታማኝነትና ትንሽ የኮምፒውተር እውቀት ብቻ ነው። እኔ ይህን ዲግሪ ስላልተማርኩ አላውቀውም አትበል። የማይታወቅ ነገር የለም። ጉግል እና ኤአይን ጠይቃቸው፣ ዘርዝረው ይነግሩሃል። ለዚህም አፕወርክ ወይም ደግሞ እነ ፋይቨር የመሳሰሉ ፍሪላንሰር የሚባሉ ሳይቶች ላይ ገብተህ ራስን ማስተዋወቅ ትችላለህ። ከአልጋህ ላይ ሆነህ ለአሜሪካዊ ወይም ደግሞ ለአውሮፓዊ ስራ ሰርተህ በዶላር መከፈል ትችላለህ። ይህ ተረት አይደለም፣ እየሆነ ያለ የዘመኑ እውነታ ነው። እነዚህን ነገሮች ለመማር ከየት ላምጣ ብላችሁ ግራ አትጋቡ። ዩቲዩብ የትልቅ ዩኒቨርሲቲ ያህል እውቀት አለው። ሃው ቱ ስታርት ብላችሁ ብትፈልጉ በነፃ ብዙ ነገሮችን ትማራላችሁ። የእውቀት ችግር የለም፣ የቆራጥነት ችግር ግን በጣም። አሁን ደግሞ ኤአይ መጥቷል። ሲጀመር ካሁን በኋላ ዘመኑ የኤአይ ዘመን ነው። ስራችሁን የሚያቀልላችሁ ጓደኛችሁ ልታረጉት ትችላላችሁ። መጠየቅና መፈለግ ካላቆማችሁ የማታገኙት እውቀት የለም። ስሙን በወር ከ10 ሺህ እስከ 20 ሺህ ብር መጀመሪያ ላይ ትንሽ ሊመስል ይችላል። ግን የሰውን እጅ ከማየትና ስራ የለም ብሎ ከመቀመጥ ሰማይና ምድር ይለያያል። ዓለም ለሰነፎች አታዝንም፣ ለታጋዮች ግን መንገዷን ትከፍታለች። ዛሬ የምትችለው ነገር ነገ ላይ ሰራ ይችላል። ስለዚህ ክፍት አእምሮ ወይም ደግሞ ኦፕን ሜንታሊቲ መያዝ ግዴታችሁ ነው። ያ ጀማ ቪዲዮ ከተመቻችሁና ለሌሎች ወጣቶች እንዲደርስ ከፈለጋችሁ ላይክ አድርጉልኝ። እንደዚህ አይነት ወንድማዊ ምክሮችና የቢዝነስ ሀሳቦች እንዲደርሷችሁ ደግሞ ፏኒኪርን ሰብስክራይብ አድርጉልኝ። በሚቀጥለው ቪዲዮ እንዴት እነዚህን ስራዎች በተግባር እንደምትጀምሩ በተከታታይነት ይዤላችሁ ለመምጣት ሞክራለሁ። ለቱቶሪያል ቪዲዮ ራሱን የቻለ ስኬጁል እያዘጋጀው ስለሆነ ነው የምዘገይባችሁ። ኢንፎርሜሽን ግን በጣም አስፈላጊ ስለሆነ ብዙ ሰው እነዚህ ነገሮች ስለማያውቃቸው እንድታውቁት ያህል ነው ይህንና መሰል ቪዲዮዎች በተደጋጋሚነት እየሰራሁላችሁ ያለሁት። እወቁ። እኔ የምነግራችሁን ነገር ይበልጥ ለማወቅ ስትሉ ኤአይን ጠይቁት። እኔ ባወራሁት ርዕስ ላይ ዩቲዩብ ላይ ሰርች አድርጉ። ከኔ የተሻሉ ቪዲዮዎችን የሰሩ ኢንተርናሽናል ዩቲዩበሮችን ማግኘት ትችላላችሁ። እኔም ላይክ በዛ መንገድ ነው እነዚህን ነገሮች ማወቅ የቻልኩትና ማለት ነው። ከኔ የተሻለ እውቀቱን ማካበት የምትችሉ ሰዎች ትኖራላችሁ። ስለዚህ ሁሉን ነገር እኔ እስክነግራችሁ አትጠብቁ። ማሰላም